ጳውሎስ ባህር ዛፍ አልነበረም። ብቻውን ወንጌልን የሚሰብክ የማርቨል ሙቪ አክተር አልነበረም። መጽሐፍ ቅዱስ ብቻ ማለት አንዱ መጽሐፍ ቅዱስ ዝም ያለበት ነገር ላይ ዝም ማለት ስለሆነ ጠቃሚው የተጻፈበትን ዘመን ማወቅ ሳይሆን የተጻፈውን መልእክት በትክክል መረዳት። ወንጌሉ ባለቤት አለው፣ ባለቤቱም እግዚአብሔር ነው። ጳውሎስ እኮ በሌሎች በበጎ ሐዋርያት የተሾመ እንጂ ክርስቶስ ራሱ የሾመው ሐዋርያ አይደለም። ስለዚህ አስተምሮ የመቅረጽ መብት የለውም። ገላትያ የሚለው መጠሪያ የመጣው ጎልስ የሚባሉ እና ሴልትስ የሚባሉ ሁለት ህዝቦች ከነሱ ጋር ተያይዞ ከነሱ ተከትሎ የመጣ ስያሜ ነው። የመልእክቱን ተደራሲያንም ማወቅ በመልእክቱ ይዘት ላይ የሚያመጣው ለውጥ የለም። ቅዱሳን ሰላም ለእናንተ ይሁን። ይሄ የገላትያ መልእክት የምናጠናበት ተከታታይ ክፍል ነው። ከዚህ በፊት በነበረው ክፍል በገላትያ መልእክት ምዕራፍ 1 ከቁጥር 1 ተነስተን ጳውሎስ ሐዋርያ ሲል ሐዋርያ ማለት ምን ማለት ነው? የጳውሎስስ ሐዋርያነት ምን አይነት ሐዋርያነት ነው? ሌሎችስ ሐዋርያነቶችስ አሉ ወይ ብለን የተወሰነ ከቃሉም ትርጉም ተነስተን ልንነጋገር ሞክረናል። ከዛ ከሰዎች ወይም በሰዎች ያልሆነ ብሎ ራሱን የገለጠበትን መንገድ ተከትለን ከሰዎች ወይም በሰዎች አለመሆኑን ለምንድን የጠቀሰው የሚለውን ሐሳብ አንስተን በወቅቱ ከነበሩት ሐሰተኞች ዘንድ እንደዚህ ያለ ስደት ወይም እንደዚህ ያለ ትችት ይቀርብበት ስለነበረ ጳውሎስ የሚሰብከውን ወንጌል ለማጣጣል ወደ ገላትያ አውራጃ የመጡ ከኢየሩሳሌም የወረዱ ወግ አጥባቂዎች በኢየሱስ ክርስቶስ ሥራ ላይ የሙሴን ሕግ መፈጸምን መጨመር አለብን ለድነት የሚለውን ትምህርታቸውን በተለይም መገረዝ አስፈላጊ ነው የሚለውን ትምህርታቸውን ለማስፋፋት የጳውሎስን ሐዋርያዊ ተቀባይነት በሕዝቡ ዘንድ ማሳጣት ነበረባቸውና ከዛ ተነስተው እንደከሰሱት አይተን በእኛ ዘመንም ከሰዎች ወይም በሰዎች የሆኑ ሐሰተኛ ሐዋርያት እንዳሉ ተመልክተናል። ሐዋርያት ደግሞ ስራቸው ወይም የሐዋርያት ዋና ስራ ጌታ ሐዋርያትን የሰጠበት ዋና ምክንያት መሰረት እንዲጥሉ እንደሆነ የማዕዘን ድንጋይ የሆነው ክርስቶስ ኢየሱስን ተከትሎ በዛ ዙሪያ ሐዋርያት በጥንቃቄ መሰረትን እንደጣሉልን አሁን በእጃችን እንዳለና በዛ ላይ ሁላችንም እንደምናንጽ አዲስ የሚጣል መሰረትም ሆነ ለ2000 ዓመት ሳያልቅ የሚጣል ምንም መሰረት ስለሌለ አሁን በእነሱ ልክ ስልጣን ያላቸው ሐዋርያት በቤተ ክርስቲያን ውስጥ እንደሌሉ ተመልክተናል። ዛሬ ሁለተኛውን በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ የሚለውን ሐሳብ ከሱ ጀምረን ወደ ታች ያሉትን የተወሰኑ ቁጥሮች ለመመልከት እንሞክራለን። እንደ ሁልጊዜው ጥቅሱን ከማንበብ እንጀምር። ገላትያ ምዕራፍ 1 ከቁጥር 1 እና 2 ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ወንድሞች ሁሉ በገላትያ ላሉ አብያተ ክርስቲያናት ይላል። ሐዋርያው ጳውሎስ በዚህ ክፍል ሐዋርያነቱ ከአብና ከወልድ መሆኑን መግለጹ የሐዋርያነት ምንጩ መለኮት መሆኑን የሚጠቁም ነው። ወይም ደግሞ የጳውሎስ ሐዋርያነት ከሰዎች ወይም ደግሞ በሰው ያልሆነ ከሰው የሆነ ሳይሆን መለኮታዊ እንደሆነ ምንጩ የሐዋርያነት ስልጣኑ ኦቶሪቲው የተገኘው ከመለኮት እንደሆነ የሚያሳይ ነው። እንግዲህ መንፈሳዊውን ጉዳይ ወይም ደግሞ የቤተ ክርስቲያንን ጉዳይ አስመልክቶ ስልጣን የሚገኘው ከእግዚአብሔር ብቻ እንደሆነም ሌላኛው ማስረጃ ሊሆን ይችላል። ሰዎች በመንፈሳዊ ጉዳይ ላይ ስፔሻሊ በቤተ ክርስቲያን ውስጥ በሚደረጉ ቃሉን በማስተማር ወንጌሉን በማስተማር ደቀ መዛሙርትን በማፍራት ስራ ውስጥ ሰዎች ስልጣንን ከሰዎች ከተቀበሉ ያ ስልጣን ምንጩ ሰው እንደሆነና እንደ ሐዋርያው ጳውሎስ ደግሞ ሐዋርያነቱን ልክ ከመለኮት እንዳገኘው እንደሚገልጸው ስልጣንን ደግሞ እግዚአብሔርም ሊሰጥ እንደሚችል ሌላ ማስረጃ ነው። ይህ ደግሞ ሐዋርያነታቸውን ከሚከተላቸው ሕዝብ የተሸለሙ ወይም ራሳቸውን ሐዋርያ አድርገው የሾሙ የኛ ዘመን ሐዋርያት አለን የሚሉትን መንፈሳዊ ስልጣን ምንጭ እንድናጣራ ያስገድደናል። በሌላ በኩል ደግሞ ያገላለጽ ጳውሎስ
በሶስት አካል ራሱን የገለጠውን አንድ እግዚአብሔር ለሰዎች የሚገልጥበት ሌላኛው መንገድ እንደሆነ መመልከት እንችላለን። ምናልባት የኦንሊ ጂሰስ ቤተ እምነት ተከታዮች ይህንን ክፍል እንዴት እንደሚያነቡት ልብ ብለው ማሰብ አለባቸው። ምክንያቱም በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ሲል ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ፣ እንደተሰቀለ፣ እንደተቀበረም አብ ደግሞ እሱን ከሞት እንዳስነሳው ዲስቲንክቲቭሊ የሚገልጥ ክፍል ስለሆነ ይህንንም የሚያነቡበት መንገድ ሊታይ ይገባል። ጳውሎስ ይህንን ነው ምንጩን፣ የስልጣኔ ምንጭ የሚገኘው ከሰዎች አይደለም፣ የተገኘው ከእግዚአብሔር ነው። ወንጌል በሮሜ ምዕራፍ 1 ከቁጥር 1 ላይ ወንጌል ስለ ኢየሱስ ክርስቶስ እንደሆነ ይነግረናል። ስለ ኢየሱስ ክርስቶስ ነው። በነቢያት አፍ በቅዱሳት መጽሐፍት የተገለጠ ነው። ወንጌል ከዳዊት ዘር የሆነ ነው። ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይሄ ወንጌል የእርሱ ከሆነ በተለይ ወንጌል በአንድ ምናልባት መጽሐፍ ቅዱስ ውስጥ አንድ ቦታ ብቻ ነው ወንጌል ዝም ብሎ ወንጌል ተብሎ የተጠቀሰው። ከዛ ውጪ የመንግስቱ ወንጌል፣ የእግዚአብሔር ወንጌል፣ የክርስቶስ ወንጌል እየተባለን የተጠቀሰውና ወንጌሉ ባለቤት አለው። ባለቤቱም እግዚአብሔር ነው። ይሄ ባለቤት ደግሞ እኔን ሐዋርያ አድርጎ ይሄንን ወንጌል እንድሰብክ ሾሞኛል የሚል አንድምታ ያለው ክፍል ነው። ሌላው የሐዋርያነት ስልጣኑና የሚሰብከው ወንጌል በአንዳንዶች ዘንድ እንግዲህ ጥያቄ ውስጥ ስለገባ ይህንን ለመመከት ጳውሎስ በዚህ መክፈቻ ውስጥ አንዳንዶች እንደሚሉት አግሬሲቭ የሆነ መግቢያ ይጠቀማል። ነገር ግን ሐዋርያው ጳውሎስ ሐዋርያዊ ስልጣኑን ያገኘው ከራሱ ከኢየሱስ ክርስቶስ እንደሆነ ማሳወቁ በገላትያ ከነበሩት ተቃዋሚዎች እንደሚበልጥ በማሳየት የግል ሙግቱን ለመርታት መፈለጉን ሳይሆን የሚሰብከው ወንጌል ምንጭ ኢየሱስ እንደሆነና ይህንንም ወንጌል ለመስበክ ሐዋርያዊ ስልጣን እንዳለው ከወንጌሉ ባለቤት ስልጣን እንደተቀበለ ለማሳየት የገላትያን ቅዱሳን ጠቅሶ ለመሞገት የተጠቀመበት ክፍል ነው። ልብ አድርጉ። ከዚህ በፊት በነበረውም ክፍል እንዳልኩት ወደ ገላትያ ወርደው ሐዋርያው ጳውሎስ ከሰበከው ወንጌል ልዩ ወንጌል የሚሰብኩ ወግ አጥባቂዎች ወይም ጁዳይዘርስ አንድ ነገር ላይ ምንም ጥርጣሬ አልነበረባቸውም። እርሱም ወንጌልን መስበክ ወይም ደግሞ አስተምህሮን መቅረጽ፣ ጤናማ ትምህርት መስጠት በበጎ የተሾሙ ሐዋርያት ብቸኛና ኤክስክሉሲቭ ስልጣን እንደሆነ ተረድተው ነበር። ለዛ ነው ወደ ገላትያ መጥቶ ሲከሱ ጳውሎስ እኮ በሌሎች በበጎ ሐዋርያት የተሾመ እንጂ ክርስቶስ ራሱ የሾመው ሐዋርያ አይደለም፣ ስለዚህ አስተምሮ የመቅረጽ መብት የለውም ብሎ የሞገቱት ለዚህ ነው። በእኛ ዘመን አይ ቲንክ አይደለም ሐሰተኞቹ ጤናማ ነን የሚሉት ራሱ ይሄንን በቅጡ የተረዱት ምን ያክል እንደሆኑ እርግጠኛ አይደለሁም። ሌላኛው በዚህ ክፍል ውስጥ የምንመለከተው ከእኔም ጋር ያሉት ወንድሞች የሚል ነው። ወይም ደግሞ አብረውኝ ካሉት ወንድሞች ሁሉ ይላል አዲሱ መደበኛ ትርጉም። እንግዲህ ከሐዋርያው ጳውሎስ ጋር አብረው የሚያገለግሉ ወይም ይህንን መልእክት በጻፈበት ወቅት አብረውት የነበሩ ሌሎች ወንድሞች በገላትያ በቁጥር ከአንድ በላይ የሆኑ ወንድሞች በገላትያ ለነበሩት አብያተ ክርስቲያናት ሰላምታን እያቀረቡ እንደሆነ ዘገባ እንመለከታለን። እነዚህ ወንድሞች በስም ባይጠቀሱም ጳውሎስ ከሚሰብከው የክርስቶስ ወንጌል ጋር የሚተባበሩና የሚያግዙ መሆናቸውን አብረውኝ ከሚገኙ አብረውኝ ካሉ ከሚለው ሐረግ መረዳት እንችላለን። ነገር ግን እነዚህ ወንድሞች አብረውት ከጳውሎስ ጋር መልእክቱን ስለጻፉ ነው ወይስ ጳውሎስ ጽፎ ካጠናቀቀ በኋላ በመልእክቱ ተስማምቶ በቃ ይላክላቸው ስላሉ ነው? ወይስ ለምንድን ነው ጳውሎስ የእነዚህም ወንድሞች ሰላምታ በመልእክቱ መግቢያ ያስቀመጠው ወይም ማስቀመጥ ያስፈለገው ብለን ብንጠይቅ ምንም ችግር ያለው አይመስለኝም። እነዚህ ወንድሞች መልእክቱን ከጳውሎስ ጋር አብረው እንዳልጻፉ የምንረዳው ልክ ሰላምታውን እንደጨረሰ ቀጥሎ ከሚመጣው ቁጥር ቶን ነው የምንረዳው። እርሱም እደነቃለሁ የሚል ነገር አለ፣ ወይም ደግሞ አይ ማርቭል የሚል መግቢያው ላይ ማለት ነው። እሱም ምዕራፍ 1 ቁጥር 6 ላይ ለምሳሌ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። በቀድሞ ትርጉም
እደነቃለሁ ወይም አሁን ደንቆኛል የሚለው በእንግሊዘኛው አይ ማርቭል ከሚለው መረዳት እንችላለን። ምክንያቱም አብረውት የጻፉት ቢሆን ኖሮ ወይም ደግሞ ይሄንን መልእክት እየተባበሩ እንዲበል ቢል ኖሮ እንደነቃለን ወይም ተደንቀናል ወይም ደንቆናል የሚል መልእክት ወይም የሚል ሐረግ ያስገባ ነበረ። ሌላው ደግሞ ጽፎ ከጨረሰ በኋላ በመልእክቱ ይዘት ይስማሙ አይስማሚው ጠቃሚ አይመስለኝም ወይም ጠቃሚ አይደለም። ምክንያቱም ዋናው ጉዳይ መስማማት አለመስማማታቸው ሳይሆን መልእክቱ ነው። በሌላ በኩል ሰላምታ ማቅረብና አለማቅረብ በቀጥታ ከመልእክቱ ይዘት ጋር ሊያያዝም አይገባም አይችልም። በእርግጥ ሐዋርያው ጳውሎስ በወንጌል ጉዞው ወቅት ሌሎች አብሮ ሰራተኞችን ይዞ የመጓዝ ልምድ እንደነበረው በቅዱሳት መጻሕፍት ውስጥ በተለያየ ቦታ ልንረዳ ወይም ልናነብ እንችላለን። በሚዞርባቸውም አካባቢዎች ሁሉ ቤተ ክርስቲያንም በመትከል አብሮ ወንጌልን በመስበክ ከዛም ባለፈ የተተከለችውን ጨቅላ ቤተ ክርስቲያን መቆም እስክትችል የመመገብም ልምድ ነበረው። በዚህ ስራ ውስጥም ብዙ ወንድሞች አብረውት ይሳተፉ ነበር። ለዚህም ምሳሌ የሚሆኑን ለምሳሌ ሐዋርያት ሥራ ምዕራፍ 18 ከቁጥር 9 እስከ 11 ሄደን መመልከት እንችላለን። ከነዚህ አብረውት ከሚጓዙ ወንድሞች መካከል እነ ሉቃስ፣ እነ ቲቶ፣ ጢሞቴዎስ፣ በርናባስ፣ ማርቆስ፣ ሲላስ የመሳሰሉ ወንድሞች ይገኛሉ። ምናልባት በስምም ያልተጠቀሱ አብረውት ይጓዙ የነበሩ ብዙ ወንድሞች አሉ። ጳውሎስ በልምዱ ወንጌል ሰብኮ በአንዲት ቤተክርስቲያን የመተከል ሂደት ውስጥ ከገባች በኋላ በዛች ቤተክርስቲያን በቋሚነት ዋና መጋቢ ሆኖ ቤተክርስቲያን ውስጥ ወንጌልን እንዲያስተምር፣ ደቀ መዛሙርትን እንዲያፈራ፣ ሽማግሌዎችን እንዲሾም አንድ ሰው አሳይን የማድረግ ልምድ ነበረው። ለምሳሌ ቲቶን በቀርጤስ ይተው ነበር፣ እነ ጢሞቴዎስን በኤፌሶን ያስቀምጥ ነበር። እንደዚህ ያለው ልምድም ነበረው። ስለዚህ ብዙ ሰዎች አብረውት ወንጌል ይሰብኩ ነበር። ጳውሎስ ባህር ዛፍ አልነበረም፣ ብቻውን ወንጌልን የሚሰብክ የማርቨል ሙቪ አክተር አልነበረም፣ ሱፐር ሂውማን አልነበረም። ወንጌልን በአንድ ቦታ ሲሰብክ ከእርሱ ጋር አብሮ የሚያገለግሉትን በማፍራት እዛ ቦታ ላይ ሌሎችን በመተካት ወንጌሉ እንዲሰፋ ያደርግ የነበረ ብዙ ፍሬ የነበረው ሐዋርያ ነበር። ስለዚህ ከሐዋርያው ጳውሎስ ጋር አብሮ የነበሩትን ሰዎች በስምና በቁጥር አለማወቃችን በገላትያ መልእክት ጥናታችን ላይ አሉታዊ ጫና ሊያሳድርብን አይችልም፣ ችግር የሚፈጥርብንም አይደለም። እንደዛ አይነት ችግር የሚፈጥርብን ቢሆን የገላትያ መልእክት ለመረዳት የሰዎቹን ስምና ቁጥር ማወቅ በጣም አስፈላጊ ቢሆን ኖሮ ጳውሎስ የኬሌና የኬሌ ሰላም ብለዋቸዋል ብሎ በስም ጠቅሶ ይነግረን ነበር። ግን እንደዛ ካላለ መጽሐፍ ቅዱስ ብቻ ማለት አንዱ መጽሐፍ ቅዱስ ዝም ያለበት ነገር ላይ ዝም ማለት ስለሆነ እነዚህ ወንድሞች ሰላምታ ማቅረባቸውን ብቻ መረዳት ለጥናታችን በቂ ነው። አሁን ዋናው ጉዳይ እነዚህ አብረውት ወንጌል ሲሰሩ የነበሩ ወንድሞች ከጳውሎስ ጋር አብሮ ሰላምታቸው ለገላትያ ቅዱሳን እንዲደርስ ፈልገዋል። ያንንም ጳውሎስ በደብዳቤ ውስጥ አካቶ አድርሷል የሚለውን ነው። እና ሌላኛው የመልእክቱ ተደራሲያን እነማን ናቸው ወይም የገላትያ ሰዎች እነማን ናቸው፣ በገላትያ ያሉ አብያተ ክርስቲያናትስ እነማን ናቸው የሚለው ነው። እንግዲህ በመጀመሪያው መቶ ክፍለ ዘመን ገላትያ የሚለው መጠሪያ በሁለት መንገድ ጥቅም ላይ ይውል ነበር። አንደኛው በመልክዓ ምድር አቀማመጥ፣ ሁለተኛው ደግሞ በፖለቲካዊ ዝንባሌ ወይም ፖለቲካል አፊሌሽን መጠሪያው ጥቅም ላይ ይውል ነበር። በመልክዓ ምድር አቀማመጥ ለመካከለኛው ትንሹ ኤሲያ ሰሜናዊ ክፍል ወይም ደግሞ ኖርዘርን ፓርት ኦፍ ሴንትራል ኤዥያ ማይነር የተሰጠ መጠሪያ ነው። በዚህ አመለካከት ገላትያ የሚለው መጠሪያ የመጣው ጎልስ የሚባሉ እና ሴልትስ የሚባሉ ሁለት ህዝቦች ከነሱ ጋር ተያይዞ ከነሱ ተከትሎ የመጣ ስያሜ ነው። እንግዲህ ሰሜናዊ ክፍል የመካከለኛው ኤዥያ ማይነር ሰሜናዊ ክፍልን የሚጠቁም ነው። ወንድማችን ሉቃስ የሐዋርያት ሥራ ጸሐፊ ማለት ነው በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ እንዳለፉ ይነግረናል። በሐዋርያት ሥራ ውስጥ በዚህ አካባቢ ወንጌል እንዳይሰብኩ ስለተከለከሉ በዛ አልፈው እንደሄዱ ይነግረናል። ይህንን የሐዋርያት ሥራ ምዕራፍ 16 ከቁጥር 6 ላይ የሐዋርያት ሥራ ምዕራፍ 18 ከቁጥር 23 ላይ ሄደን መመልከት እንችላለን። በእርግጥ ሐዋርያው ጳውሎስም ሆነ ሉቃስ ገላትያ ሲሉ
በሰሜን ይኖሩ የነበሩትን የገላትያ ህዝቦች ወይም ኤትኒክ ገላቲያንስ እየጠቆሙን ነው የሚሉ አመለካከቶች አሉ። እንግዲህ የገላትያ መልእክት በመልክዓ ምድር አቀማመጥ ለመካከለኛው ትንሹ እስያ ሰሜናዊ ክፍል የተሰጠ መጠሪያ እንደሆነ የሚያምነው አስተሳሰብ ችግር የሚገጥመው በሰሜኑ ትንሹ እስያ ያለ አንድም አብያተ ክርስቲያን በቅዱሳት መጽሐፍት ውስጥ ተጠቅሶ አለመገኘቱ ነው። ወይም እንደዚህ በኤትኒክ በሆነው ገላቲያንስ አካባቢ ላይ በመልክዓ ምድር አቀማመጥ ተከትለን ገላትያ ብለን የምንጠራው አካባቢ ላይ በአዲስ ኪዳን የተሰየመ አብያተ ክርስቲያን አለመኖሩ ችግሩን ወይም ደግሞ ይሄንን አመለካከት ጠንካራ እንዳይሆን ያደርጋል። ሁለተኛው አመለካከት የሮም ግዛት የሆነችው የገላትያ አውራጃን ወይም ሮማን ፕሮቪንስ ኦፍ ገላትያ የሚመለከት ነው። ይሄ በፖለቲካል ዝንባሌ ሄደን በሮም ግዛት ውስጥ በሮማን ኢምፓየር ውስጥ ወይም በሮም አገዛዝ ውስጥ የነበረው የገላትያ አውራጃን የሚመለከት መጠሪያ ነው የሚል አመለካከት ነው። ይሄኛው አመለካከት ደግሞ በዋናነት በደቡባዊ ትንሹ እስያ የሚኖሩትን ህዝቦች የሚመለከት ነው። በዚህ አካባቢ የነበሩ ሰዎች በዘራቸው ፒውር ገላትያውያን አይደሉም፣ ወይም በዘራቸው ንጹህ የገላትያ ህዝቦች አይደሉም። ነገር ግን ከክርስቶስ ልደት ጥቂት ጊዜያት ቀደም ብሎ ሮማውያን ይህንን አካባቢ ሲቆጣጠሩ ሁለቱንም አካባቢ ሰሜኑንና ደቡብን ጨፍልቆ ይገዙ ስለነበር አካባቢውን የገላትያ አውራጃ ብለው ጠሩት ማለት ነው። እንግዲህ ጳውሎስ ገላትያ ሲል ይህኛውን አካባቢ እያለን ነው። ምክንያቱም ሐዋርያው ጳውሎስ ሮማዊ እንደመሆኑ ይህንን አካባቢና በአካባቢው ያሉ አብያተ ክርስቲያናትን በአውራጃው መጠሪያ መግለጹ እንግዳ ነገር አይደለም። ሮማዊ ስለሆነ አካባቢውን በሮም አጠራር ወይም በግሪኮ ሮማን ዓለም ውስጥ ባለው ኖርም መጠቀሙ ምንም እንግዳ ነገር አይደለም። እንግዲህ ጳውሎስ ይህንን የገላትያን መልእክት ዘዋሪ ደብዳቤ በደቡባዊ ትንሿ እስያ ላሉ አብያተ ክርስቲያናት እንደላከው ዋነኛው ማረጋገጫው በዚያ ያሉ አብያተ ክርስቲያናት በሙሉ በእርሱ የተተከሉ ናቸው። እነዚህን ሁሉ እርሱ ስለተከላቸው ይሄ ደብዳቤ አመክናዊ በሆነ መንገድ ወይም በኤቪደንስም ተከትለን በማስረጃም ተከትለን ከሄድን ወደ እነዚህ አካባቢዎች ልኳል ብለን ማረጋገጥ እንችላለን። በዚህ በደቡባዊው ክፍል የሚገኙ ዋና ዋና ከተሞች እና አንጾኪያ፣ ሊስጥራንና ደርቤ ከተሞች እንዲሁም ሊቃኦንያ ወረዳን ጨምሮ ሐዋርያው ጳውሎስ በመጀመሪያው ወንጌል ጉዞ ያካለላቸው አካባቢዎች ሁሉ በዚህ አሁን ገላትያ ተብሎ በሚጠራው በሮማን ፕሮቪንስ ኦፍ ገላትያ የሚገኙ ናቸው። እንግዲህ ይሄንን ሐሳብ የሚያጠናክርልን ደግሞ በገላትያ ምዕራፍ 4 ከቁጥር 12 እስከ 15 ያለው የጳውሎስ ንግግርና ሉቃስ ደግሞ በሐዋርያ ሥራ ምዕራፍ 13 ያቀረበው ሰፊ ዘገባ ነው። እዛ አካባቢ ዞሮ በተለያዩ ቦታዎች ወንጌል እንደሰበከ ሐዋርያው ጳውሎስም በዚህ በገላትያ ምዕራፍ 4 ከቁጥር 12 ጀምሮ ባለው ውስጥ ደግሞ በገላትያ አካባቢ ለመጀመሪያ ጊዜ ሲመጣ በሕመም ምክንያት ደክሞ እንደነበረ ያንንም ሳይንቁ ተቀብሎ ከእርሱ ጋር ወንጌልን እንደተከፋፈሉ ይመሰክራል። በዛ አካባቢ ዞሮ ደግሞ ወንጌልን እንዳገለገለ ሉቃስም በሐዋርያት ሥራ ውስጥ ይነግረናል። እነዚህ ሁለቱ መስማማታቸው የበለጠ ሐሳቡን ያጠናክርልናል። በተለይ ደግሞ በእነዚህ አብያተ ክርስቲያናት የነበረውን የሐዋርያው ጳውሎስ አጠቃላይ ስብከት እጣሬ ሉቃስ ያስቀመጠበት መንገድ እጅግ አስደናቂ ነበር። የሐዋርያት ሥራ ምዕራፍ 13 ሄዳችሁ ስታነቡ ቁጥር 28 ለሞት የሚያበቃው አንድም ምክንያት ባያገኙበትም እንኳን ጲላጦስ የሞት ፍርድ እንዲፈርድበት ተማጸኑት። ስለ እርሱ የተጻፈውን ሁሉ ከፈጸሙ በኋላ ከተሰቀለበት እንጨት አውርዶ በመቃብር ውስጥ አስገቡት፣ እግዚአብሔር ግን ከሙታን አስነሳው ብሎ ይናገራል። እንግዲህ እንደዚህ ይልና ቁጥር 38ና 39 ላይ ደግሞ ሄዳችሁ ስታነቡ እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ በኩል መሆኑ እንደተሰበከላችሁ እወቁ። ይህን አስረግጦ ነግሯቸዋል። ቀድሞ በመጣበት በገላትያ ስብከቱ ላይ በእርሱ የተጻፈው ስለ እርሱ በቅዱሳት መጻሕፍት ስለ መሲሁ የተጻፈው ሁሉ እንዲፈጸም አሳልፎ ሰጡት። ጲላጦስም እንዲሰቅለው ለመኑ። ከዛ በኋላ ተሰቅሎ ከሞተ በኋላ ነፍሱን ከሰጠ በኋላ ወስደው ደግሞ ቀበሩት ብሎ ይነግረንና የዛ የሆነበትን እጣሬ ደግሞ ቁጥር 38 ላይ እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ በኩል መሆኑ እንደተሰበከላችሁ ወቁ። የኃጢአት ይቅርታ የሚገኘው በመገረዝ አይደለም፣ ሕግም በመጠበቅ አይደለም።
የኃጢአት ይቅርታ የሚገኘው ኢየሱስ ክርስቶስን በማመን በእርሱ ብቻ በኩል እንደሆነ እንደተሰበከላችሁ ይህንን እወቁ ብሎ ቁጥር 39 በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል ብሎ አስረግጦ ነግሯቸዋል ማለት ነው። በኢየሱስ ክርስቶስ የሚያምን ሰው ሁሉ ሕግ ያልቻለውን ጽድቅ ኢየሱስ ክርስቶስን በማመን እንደሚያገኝ አስቀድሞ ለገላትያ ሰዎች ሰብኳቸዋል። ስለዚህ እነዚህ በዚህ አካባቢ የነበሩ አሁን በጠቀስናቸው በሮም ግዛት ውስጥ በገላትያ አውራጃ ውስጥ የሚገኙ ቅዱሳን ቀድሞ ጳውሎስ በመጣበት ጊዜ ጌታችን ኢየሱስ ክርስቶስ የትንቢት ፍጻሜ መሆኑን ነቢያት ስለሱ እንደተናገሩ እሱ እንዲፈጸም ደግሞ ሰዎች አሳልፎ እንደሰጡት በጴንጤናዊ ጲላጦስ ዘመን ተላልፎ ተሰቅሎ እንደሞተ እንደገና ደግሞ ይህ የሆነው በእግዚአብሔር ፈቃድ እንደሆነ ይሄ ብቻ አይደለም፣ በእርሱ የሚያምን የኃጢአት ይቅርታ የሚገኘው በእርሱ በማመን ብቻ እንደሆነ እንደሰበክንላችሁ ይህንን እወቁ ብሎ አስረግጦ ተናግሮ ከዛ በኋላ በሙሴ ሕግ ያልተገኘው ጽድቅ በኢየሱስ ክርስቶስ በኩል እንደተገኘ ይህንንም እወቁ ብሎ በጣም ጠንከር ያለ ሰመሪ ወይም እጣሬ ሰርቶ ነግሯቸው ነበር። ከዚህ ማሳሰቢያ በኋላ ነው እንግዲህ ሐሰተኞች ወንድሞች መጥቶ አይ መዳን ወይም ጽድቅ በኢየሱስ ክርስቶስ በማመን ብቻ አይገኝም፣ የሕግ ሥራ በተለይም መገረዝ አስፈላጊ ነው ብለው ሐሰተኛ ወንጌል መስበክ የጀመሩት። ከዚህ የሉቃስ ዘገባ እንደምንመለከተው ሐዋርያው ጳውሎስ አስቀድሞ ለገላትያ ሰዎች የሰበከው የእግዚአብሔር ጽድቅ በክርስቶስ ኢየሱስ በኩል ብቻ የሚገኝ ነው። ይሄ በጣም ወሳኝ ነው። ከዚህ በኋላ ባለው በገላትያ መልእክት ጥናታችንም ጽድቅ በኢየሱስ ክርስቶስ በማመን ብቻ ነው የሚገኘው የሚለው ይህንን መረዳታችን በጣም ትልቅ ጥቅም ይኖረናል። ኢንፋክት ገላትያ ስናጠና ብቻ ሲሆን ቅዱሳት መጻሕፍትን ከዘፍጥረት እስከ ራእይ ባለው ስናጠና ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ብቻ እንደሆነ መረዳት እጅግ በጣም ጠቃሚ ነው። እንግዲህ በዚህ አካባቢ ነው ወይም ተደራሲያኑ ባሉበት በዚህ በገላትያ አውራጃ አካባቢ ነው ጳውሎስን እግር በእግር እየተከተሉ ችግር የሚፈጥሩበት የይሁዲነት እምነት ተከታዮች እርሱ ከሰበከውና ካስጠነቀቀው ጤናማ ወንጌል ውጭ የሆነ ልዩ ወንጌል እየሰበኩ ቅዱሳንን እያወኩ የነበሩት እነዚህ ሰዎች ክርስቲያኖች ናቸው፣ ወይም ደግሞ ከይሁዲነት የተመለሱ ክርስቲያኖች ናቸው። አንድ አሕዛብ ክርስቲያን ከመሆኑ በፊት አይሁድ መሆን አለበት የሚል አስተሳሰብ ያላቸው ነው። ወይም ደግሞ አንድ አማኝ ለመዳን ክርስቲያን መሆን ብቻ ሳይሆን አይሁድም መሆን ይጠበቅበታል የሚል አይነት አስገዳጅ ልዩ ወንጌል የሚሰብኩ ሰዎች ነበሩ። ስለዚህ በጥቅሉ ወንጌላቸው ኢየሱስ ሲደመር የሙሴ ሕግ የሆነ ነው። አሁን በዚህ በገላትያ ያሉት የዚህ እምነት ተከታዮች ደግሞ በዋናነት ትኩረት የሚያደርጉት በኢየሱስ ክርስቶስ አምኖ ክርስቲያን ከመሆን በተጨማሪ የሙሴን ሕግ በተለይም ግርዘትን እንደ ስርዓት መጠበቅ እጅግ አስፈላጊ ነው። ለድነት ኢየሱስ ክርስቶስ ብቻ የሰራው ስራ አይበቃም። የእግዚአብሔርን ድነት አክሰስ ወይም ጽድቅን አክሰስ ለማድረግ ሰዎች አትሊስት መገረዝ አለባቸው ብለው የሚያምኑ ናቸው። የእነዚህን ሰዎችም ትምህርት ሉቃስ እጣሬ ሰርቶልናል ወይም ሰመሪ ሰርቶ በሐዋርያት ሥራ ምዕራፍ 15 ላይ ያሳየናል። የቤተ ክርስቲያን የመጀመሪያው ጉባኤ የኢየሩሳሌም ጉባኤ ነው። እዚህ ጉባኤ ላይ እነዚህ ሰዎች በተለይ በአንጾኪያ ቤተ ክርስቲያኖች በጣም ከባድ ችግር እንደፈጠሩ አንዳንዶቹም ከይሁዳ ወረዱና ብሎ ሉቃስ ሐዋርያት ሥራ ምዕራፍ 15 ላይ ነግሮናል። ምናልባትም ከይሁዳ ወረዱና የሚለው አሁን የገላትያን ቤተ ክርስቲያናትን የሚያናውጡት እንደዚህ አይነት ሰዎች ከኢየሩሳሌም ወይም ከዋናው ሐዋርያት ከነበሩበት ቦታ ወጥቶ እየዞሩ በተለያዩ ቦታ ያሉትን አይሁዶች ያሸብሩ እንደነበረ ለመጠቆም ሊሆን ይችላል። እንግዲህ ይህንንም የምንረዳው እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብሎ ወንድሞችን ያስተምሩ ነበር ይላል የሐዋርያት ሥራ ምዕራፍ 15 ሄዳችሁ ስታነቡ። እንግዲህ ከዚህኛው ዘገባ ጋር አሁን ገላትያ ቤተ ክርስቲያን ውስጥ የሆነው ነገር ተመሳሳይ ነው። በጣም ኮንሲስተንት በሆነ መልኩ በኢየሱስ ክርስቶስና በሐዋርያት የተጣለውን መሰረት ለመናድ ገና ቤተ ክርስቲያን እንጭጭ በነበረችበት ጊዜ ብዙ ሐሰተኞች ይተጉ ነበረ ማለት እንችላለን። እንግዲህ ይህ ትምህርት በፈሪሳውያን ዘንድ እጅግ ተወዳጅ የሆነ ነው። ምክንያቱም ስደትን አያመጣም። የሙሴንም ሕግ ታከብራለህ፣ የኢየሱስ ክርስቶስንም የጽድቅ ወንጌል ትደግፋለህ፣ ሁሉንም ታስደስታለህ። ስለዚህ ምንም አይነት ስደት መከራ የማያመጣ ከመጽሐፍ ቅዱሳዊ እውነት ግን ምንም አይነት ግንኙነት የሌለው ወንጌል ነበር። ከዚህም የተነሳ ቤተ ክርስቲያን ለመጽደቅ
የራሳቸውን ጥረት ለመጨመር በሚጥሩ ከፈሪሳውያን ወደ ክርስትና በገቡ አይሁድ ተጨናንቃ ነበር። ለዚህ ነው በእንደዚህ አይነት ሁኔታ ውስጥ ለነበሩ ቅዱሳን ነው ጳውሎስ ደብዳቤውን የጻፈው። እንግዲህ የገላትያን አብያተ ክርስቲያናት ጥቂት እንመልከት። በጳውሎስ የመጀመሪያው ወንጌል ጉዞ ወቅት የተከላቸው አንዳንድ አብያተ ክርስቲያናት ቅድም እንዳልነው በዚህ ውስጥ ይካተታሉ ወይም ደግሞ እንደሚካተቱ ይታመናል። ለምሳሌ እነ አንጾኪያ፣ ሊስጥራን፣ ደርቤ የሐዋርያት ሥራ ምዕራፍ 16 ከቁጥር 1 ጀምሮ ሄዳችሁ ስታነቡ እነ ጢሞቴዎስ የነበሩበትን አካባቢ ጨምሮ ማለት ነው በዚህ ውስጥ ይካተታሉ። ከ45 እስከ 47 ዓመተ ምህረት ጳውሎስና በርናባስ በመጀመሪያው ወንጌል ጉዟቸው ወቅት ይህንን አካባቢ በወንጌል ደርሰው እንደነበር መጽሐፍ ቅዱስ ያሳየናል። እነዚህ ሁለቱ የክርስቶስ በጎ ወታደሮች በወቅቱ የሮም ግዛት በነበረችው ገላትያ አውራጃ በርከት ያሉ አብያተ ክርስቲያናትን ተክለው ነበር። ቅድም እንዳወራ ነው የሐዋርያት ሥራ ምዕራፍ 13ን ሄዳችሁ መመልከት ትችላላችሁ። ከዛ በኋላ ከ51 እስከ 58 ዓመተ ምህረት በጊዜው ጉዳይ ላይ የተለያዩ አመለካከቶች ይኖራሉ። ከ51 እስከ 58 ዓመተ ምህረት ድረስ ደግሞ ከሲላስ ጋር ባደረገው በሁለተኛው ወንጌል ጉዞ እነዚህን አብያተ ክርስቲያናት ጎብኝቶ ነበር ጳውሎስ። ይህንንም የሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 5 ባለው ውስጥ ሄደን ማንበብ እንችላለን። ሌላ ከ54 ዓመተ ምህረት ደግሞ እስከ 58 ዓመተ ምህረት ድረስ ጳውሎስ ለሶስተኛ ጊዜ ባደረገው የወንጌል ጉዞ በድጋሚ እንደጎበኛቸው ሉቃስ ነግሮናል የሐዋርያት ሥራ ላይ። ጳውሎስና ጴጥሮስ በሌሎች ቅዱሳት መጻሕፍት ውስጥ እነዚህን ወንድሞች ጠቅሰው ሲናገሩም እንመለከታለን። ለምሳሌ ጳውሎስ ለቅዱሳን ገንዘብ ስለማዋጣት የቆሮንቶስን ቤተ ክርስቲያን ባስተማረበት ክፍል የገላትያን ቤተ ክርስቲያን ጠቅሷል። ይህንን አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 ላይ ሄደን ማንበብ እንችላለን። እነዚህን አብያተ ክርስቲያናት ጳውሎስ ብቻ ሳይሆን ሐዋርያው ጴጥሮስ በመጀመሪያው መልእክቱ መግቢያ ስማቸውን ጠርቶ ሰላምታ ያቀርባል። እዚህ ገላትያ አካባቢ ያሉትን አብያተ ክርስቲያናት በስም ጠርቶ ሰላምታ ሲያቀርብላቸው እንመለከታለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ ይህንን መመልከት እንችላለን። የገላትያ መልእክት የተጻፈበትን ትክክለኛ ጊዜና ቦታ አስመልክቶ ሁሉንም በአንድ የሚያስማማ ሐሳብ አናገኝም። ነገር ግን ከኤፌሶን በኋላ በ55 ዓመተ ምህረት አካባቢ ሳይሆን እንዳልቀረ በርካቶች በመቼቱ ላይ ይስማማሉ። ነገር ግን ጠቃሚው የተጻፈበትን ዘመን ማወቅ ሳይሆን የተጻፈውን መልእክት በትክክል መረዳት ነው። ይህ ማለት ግን የተጻፈበት ጊዜ ማወቅ ምንም ጥቅም የለውም ማለት አይደለም። የመልእክቱን ተደራሲያንም ማወቅ በመልእክቱ ይዘት ላይ የሚያመጣው ለውጥ የለም። ነገር ግን የመልእክቱን አውድ መረዳት፣ የመልእክቱን ይዘት ለመረዳት እጅግ ጠቃሚ ስለሆነ የተጻፈበትንም ጊዜ የተጻፈላቸውንም ሰዎች መረዳት የራሱ የሆነ ጥቅም አለው ማለት ነው። ስለዚህ የዚህን መልእክት አውድ ጠቅልሎ የያዘው ክፍል ገላትያ ምዕራፍ 5 ከቁጥር 1 ነው። ለምሳሌ እናንብበው እሱን ክፍል። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ ይላል። እንግዲህ ይሄንን ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የሚለው መልእክቱን በተለይ የገላትያን መልእክት የተጻፈበትን ምክንያት አስመልክቶ በደንብ አድርጎ አውድ የሚሰራልን ቁጥር ነው። ስለዚህ ነፃነት ጳውሎስ በመልእክቱ ውስጥ በተደጋጋሚ የሚናገርለት ነፃነት ነው። ወይም ደግሞ መጽሐፍ ቅዱሳዊውን ነፃነት፣ የሕግ ስራን አስመልክቶ፣ ጽድቅን አስመልክቶ የሰው ልጆች ሊኖራቸው የሚገባውን ነፃነት ጳውሎስ በደንብ አድርጎ ያብራራል። በገላትያ መልእክት ምዕራፍ 2 ከቁጥር 15 ጀምሮ ሄዳችሁ ብታነቡ ደግሞ በተለይ ጽድቅን አስመልክቶ የመልእክቱ የገላትያ መልእክት ዋና ይዘት ያለው እዛ አካባቢ ነው። ምክንያቱም በገላትያ ቤተክርስቲያን
ነፃነትን አስመልክቶ የተንሸዋረረ እይታ እንዳይፈጠር ጳውሎስ ይህንን ማለት ነበረበት። ወይም ከነፃነት ጋር ተያይዞ ስላሉ ነገሮች ጥርት ያለ ትምህርት መስጠት አለበት። ለምሳሌ ከኃጢአት ባርነት ነፃ ስለመሆን ገላትያ ምዕራፍ 2 ከቁጥር 16 ላይ ይናገራል። ከሙሴ ሕግ ነፃ መውጣት ምን ማለት እንደሆነ ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ባለው ውስጥ ይነግረናል። እርስ በእርስ በፍቅር እንድንኖር ነፃ መሆን ደግሞ ምን ማለት እንደሆነ ገላትያ ምዕራፍ 5 ከቁጥር 13 ላይ ይነግረናል። ሌላኛው ከስጋ ስራ ነፃ መሆን ወይም ደግሞ ከስጋ ስራ ጋር ባለን ጦርነት ነፃ መሆን እንዴት እንደሆነ ገላትያ ምዕራፍ 5 ከቁጥር 16 ላይ እንደገና ደግሞ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ባለው ውስጥም በደንብ አድርጎ ያብራራልናል ጳውሎስ። ሌላኛው የመንፈስ ፍሬ ለማፍራትም ነፃ መሆን አለብን ወይም ነፃንን የሚል እነዚህን በኋላ እናያቸዋለን በደንብ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ያሉ ናቸው። እንግዲህ ክርስቶስ ስለሰጠን ነፃነት የበለጠ መረዳት ከፈለግን ጌታችን በምድር በሥጋ በተመላለሰበት ወቅት ስለዚህ ነፃነት ተናግሮ ስለነበር ዮሐንስ ወንጌል ምዕራፍ 8 ከቁጥር 34 እስከ 36 ያለውን ሄደን አንብበን መረዳት እንችላለን። እኛም ስለዚህ ነፃነት በዚህ መልእክት እንዲጽፍ ጳውሎስን ያነሳሰው እግዚአብሔር እንደሆነ እግዚአብሔር እንደመረጠው እርግጠኞች ነን። ምክንያቱም የተሾመው ከሰዎች ወይም በሰው ሳይሆን በኢየሱስ ክርስቶስ እሱንም ከሙታን ባስነሳው በእግዚአብሔር አብ እንደሆነ እናውቃለን። ስለ እውነተኛውና መጽሐፍ ቅዱሳዊ ነፃነት መማር ከፈለግን በጳውሎስ በኩል ወደ ገላትያ ቅዱሳን ይህንን መልእክት እንዲላክ የፈቀደውን እግዚአብሔርን እያመሰገንን መልእክቱን ቁጥር በቁጥር መስመር በመስመር በሆነ መንገድ መረዳት ይጠቅመናል ወይም ማጥናት ይጠቅመናል ማለት ነው። ስለዚህ ቀጥሎ ከዚህ ክፉ ዓለም ነፃ ስለመውጣት እንመለከታለን። ይሄኛውን ክፍል ግን በዚህ እናጠናቅቃለን። ይህንን ክፍል አስመልክቶ መጽሐፍ ቅዱስ እንክፈት፣ እንቀመጥ፣ እንጸልይ፣ እንወያይ። ሀሳብ አስተያየት ካላችሁ እንወቀው። ለበረከቱ ነው።